የምትይ ፍቅር? አታስጨንቁኝ፣ ልቀቁኝ እንዴ! እኔ አደይና ብርሃን ጋር ነው የመጣሁት። እሺ ደግሞ አንተ ማንኛው ነህ? ያላችሁ አሁንማ ሀገር ይስማው ይስማው። ልጄን ወሰደብኝ እኮ። ኧረ እማዬ ተረጋጊ። ያምሻል፣ እንደዚህ አትሁኚ። ምን ነው ብሎ ነው የወሰዳት? ልጄን ገደልብኝ እኮ። ወይኔ አደይ ሞተች? አዎ ገደልብኝ፣ ልጄን ገደልብኝ። እሜ ምንድን ነው? ቆይ ተረጋጊ እንጂ እሜ። አደይ ምን ሆና ነው? ቆይ ደመቀ፣ ምን ሰምታችሁ ነው ግር ብላችሁ የመጣችሁት? ልጄ ሞተች እንዴ? ማን የገደላት እንዴ? ያማ እሺ ደሜ ወንድም እንዴት ነው? ሰላም ቆይ ስለዚህ ቁጭ አላችሁ። እንዴት ነሽ ብርሃን? አደይን ፍለጋ ነበር የመጣሁት። ይልቅስ አሁን ወስጄ ከማስረከብሽ እሺ በይና ድል አድርግ ዛርሽ። የፈለከውን ነገር ማድረግ አትችልም። ነፍሴ እኔ እንጂ አንተ አይደለችም። ያለ ፍቃድ አንድም ነገር አታደርግም። እሱ ምን እንደማደርግ እኔ ያሳይሻለሁ። ያችን እህት ደህናዋን ልጅ እንኳን እህትሽን ትቤት አስተማርሻት። እናቷን እንጂ የምላትን አትሰማም። ይቺ ቆይ ምን ብላ ትስማ? ምንም ቢሆን እኮ አባቷ ነኝ። ምንም ቢሆን አባቷ ነኝ እኮ። አባትነት ይሄ አይደለም። ታዲያ እንዴት ነው እባክሽ? ለእኔ አባትነትን ልታስተምሪኝ ነው? አንቺ ማፈሪያ። ከወለድኩሽ ሌላ ምን ላድርግ? ምን ፈልግሽ? ሌላው የእናትሽ ድርሻ ነው። ስለዚህ እኔም እንደ እናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምትደግፈው? ሴት ልጅ ከወለድ እውይ ራስሽን አታታልይ ሞኝ። እሱ ዛሬን ለማግባት ቤተሰቦቿን ይጠይቃል። አንቺ እዚህ ዴቭ ዴቭ ትያለሽ። ቤዛ፣ ይሄንንማ ማመን ይገባሻል። ትንሿ ሰይጣን፣ ማንም ሰው አንቺን አይፈልግሽም። ትሰሚኛለሽ? የማታውቂውን ነገር አትለፊፊ። ምንም ቢሆን እኔ ዴቭ ስርስር እያልኩኝ ክብሬን ጥዬ እናቱ ቤት አልገባሁም። ዴቭ ራሱ ነው ሰተት ብሎ ቤቴ ድረስ የገባው። እኔ አልሄድኩበትም። አንቺ ግን ባርኮት ላይ ጥገኛ ሆነሽ የምትኖሪ ተራ የቤት ሰራተኛ ነሽ። በቃሽ ፍቅር፣ አፍሽን ዝጊ። ይህን ሁሉ ነገር እኮ የሆንኩት ባንቺ ምክንያት ነው። አሁን ከህይወት ይውጭልኝ በቃ። አንቺ እኔን መታሽ? ቤት ሰሻለሁ። የቤት ሰራተኛ ብለን ያስገባናት ልጅ ጋኔል አለባት። ምንድን ነው የምትይው ፍቅር? አሁን ማየ በጊዜ ከዚህ ቤት የማናስወጣት ከሆነ በእንቅልፍ ልቧ እየመጣች ሁላችንንም ነው አንቃ የምገለን። ፍቅር ምን ነው ዋሻ? ዛሬ በጣም ነው። ምን እያልክ ነው? ተው እንጂ ጫኔ። እችን የመሰለች ብርቱካን አባቷ እዚህ አስቀምጦልን ልጠን ሳንበላት ብንልካት ባላገር አያስብለንም? ተመልከታት። እሱማ እውነትህን ነው። በጣም ነው የምታጓጓው። በጣም ንጽህናዋ ከነ ክብረ ንጽህናዋ ነው። እዲያ አንተ ደግሞ ዶ ከኔ ባስክ ሞኝ ነህ ልበል። ስማ እዛ ከተማ ማንንም ወዲያ ወዲህ ስትል ሳታስረክበው መጥታለች ብለህ ነው? ኧረ የለም በል በሊልቅ አሁን ይኸውልህ እኛም የድርሻችንን እንድንወስድ ሂድና እዛ በሩ ጋር ጠብቅልኝ። አይደለም አለኝ። ይሄን ለአባቷ ማን ይነግረዋል? አንተ ካልነገርከው በልበል። ይልቅ ሞኛቱን ሂድና በረኛውንና ጠብቅልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 62 እንደቀጠለ ነው። ዴቭና ሊዱና ኪንጎና ዳይመንድ ወደ ገጠር ወደ አደይ ፍለጋ ሄደዋል ማለት ነው። መንገድ ላይ ደክሞኛል እያሉ ሊዱ በጣም ደክማለች ማለት ነው። እንግዲህ ኪንጎን ከእንግዲህ አባቷ ቤት ካልሆነች እዛ እናቷ ጋር ትሆናለች። ሊዱ ከዚህ በላይ ወዴት መሄድ አልፈልግም ትላለች። አደይን ደግሞ ተገኝታለች። አባቷን ደግሞ አግቷታል ማለት ነው። በጣም ተናዷል። በጣም ተበሳጭታለች ማለት ነው። ሌላም ሰው ሊደፍራት ሞክሯል ማለት ነው። እንግዲህ ዴቭን እንግዲህ እሷን ፍለጋ ሄደዋል፣ ግን እሱም በመሀልም ተመቷል ማለት ነው። እስኪ የቀጣዩን ምን እንደሚሆን አብረን እንመለከታለን ማለት ነው። አሁን እዚህ ጋር ሊዲያ ደግሞ እዚህ አካባቢ በጣም ቆንጆ የተራቡ ጅቦች አሉ እያለ ዳይመንድን ያስፈራራት ይገኛል። ጠንቀቅ በይ ይላታል የሊዱ። እሷም ጅብ እያለች ዳይመንድም ጅብ አው እያላት እንግዲህ እሷንም እንግዲህ በቃ ኑ እንሂድ እያሉ ወደ አደይ ፍለጋቸው እየቀጠሉ ይገኛሉ ማለት ነው። ሁላቸውም ተሰብስቦ ወደ ገጠር ሄዶ እንግዲህ ሊዲያን ፍለጋ እንደቀጠሉ ይገኛሉ። አደይ ፍለጋ አደይ ግን ተይዛለች። አባቷ አስሯ ቁጭ ብሏታል ማለት ነው። እዚህ ጋር ደግሞ ሊዱና እዚህ ጋር ደግሞ ቤዛና ፍቅር እየተጣሉ ይገኛሉ። አንቺ በአደይ ቦታ እዚህ መኝታ ቤት መሆን
እንዴት እንደሚያስደስት መሰለሽ? አንቺ የተረገም ሴጣን የሆንሽ ልጅ ሴጣን ብትሆኝም ከኔም አትብሽን ብለሽኝ ነበረ። ከረሳሽው ላስታውስሽ ያለች ፍቅር ቤዛም አረሳሁትም። አሁንም ጠብቂ፣ እንዴት እንደምጫወትብሽ ታውቂያለሽ። ማን ተጫዋች እንደሆነ አሳይሻለሁ። አሁን እኮ የባርኪ ምሳት ሆኝ የቤታችን ተራ ሴተኛ የቤት ሰራተኛ እንደሆንሽ እንዳትረሺ። አሁን በዚህ ሰዓት ማስወጣት ካለብኝ እችላለሁ። ቆይ አንቺ ራስሽ እንዴት ነው የምታይ? አንቺ ማን ሆነሽ ነው እኔ ከቤት የምታስወጪ? ፍቅር ስለሆንኩኝ ነዋ፣ የዚህ ባለቤት ስለሆንኩኝ። አንቺም ሊዱም አዳይም ከዚህ ቤት ጥርርግ ብላችሁ ትወጡልኛላችሁ ብላ ፍቅርን እንደዛተች ትገኛለች። ግን እንደዛተችም ሆነላት ማለት ነው። ፍቅርን እንግዲህ ቤዛ ከቤት አስባራታለች ማለት ነው። ከዛ እስካፈቅሯል ያልሽው ዴቭ የት አለ? አሁን ደግሞ አዳይን ፍለጋ ሄደዋል። እውይ የራስሽን አታሪ ሞኝ። እሱ እዛ አዳይን ለማግኘት ቤተሰቧን ይጠይቃል። አንቺ እዚህ ደግሞ ከኔ ጋር ትጨቃጨቃለሽ። ቤዛ ይሄን ደግሞ ማመን አለብሽ። አንቺ ትንሿ ሴጣን ማንም ሳይችልሽም ትሰሚኛለሽ? የማታውቂኝ ነገር አታውሪ። ምንም ቢሆን ዴቭ ስልስል ምለው ክብሬን የጣልኩኝ አይደለም። ዴቭ ራሱ ነው ስህተት ብሌ ነው ወደ ቤት የመጣው። አንቺ ግን ባርኮት ላይ ጥገኛ ሆነሽ የቤት ሰራተኛ ነሽ። ከዛም በኋላ ቤዛ ለፍቅር አንድ ጥፊ ትሰጣታለች። አሁን ከህይወቴ ውጭልኝ፣ በቃ ምን አገባሽ ትላታለች። ከዛ ፍቅርን አብዳለች ማለት ነው። ከዛ አንቺ እኔን መታሽኝ እንዴ? ስሚ ቤዛ እኔ አሳይሻለሁ እያለች ከዛ እየተከራከሩ እያለ የባርኬ እናት ትመጣና ቤዛ ምንድነው የምትጮሁ? እማዬ የቤት ሰራተኛ ብለን ያስገባናት ሴትዮዋ ምንድነው የምትይ? ፍቅር አው እማዬ በጊዜ ከዚህ ቤት ካላስወጣን በእንቅልፍ ልቧ እየመጣች አንቃኑ ምትገላን። ፍቅር ምን ነው ዋሸሁ እንዴ? ዛሬ በጠዋት ተነስተሽ ክፍሌ መጥተሽ እያስፈራራሽኝ ነበረ? እውነት ነው ቤዛ? እኔ ምንም ያደረኩት ነገር የለም እማዬ። ፍቅር አውቃ ነው ውሸታም ብላ ይዘሽ መጥተሽ ልገድኝ የሞከርሽ አልነበረም? ቤዛ ማታ አስወጪ ከሆነ እሰዩ፣ አይካልሽ ወደ አባቴ ጋር ሄዳለሁ። አንቺ ፍቅር የሆነ ነገር በተፈጠረ ቁጥር ሁሌ አባዬ ያለሽ፣ ይሄ አንቺ ምርጫ ነው፣ ከፈለግሽ መሄድ ትችያለሽ ትላታለች። የባርኪ እናት ማለት ነው። ይቅርታ ቤዛ፣ ከዚህ በኋላ እዚህ ቤት መቀጠል አትቺ። ለምን? በእውነት ፍቅር ውሸቷ ነው። እኔ እንደዚህ አይነት ነገር የለብኝም። ለአንቺ መታወቀሽና ነው። በይ ልብስሽን ይዘሽ ሁልቅ በይ ብላ እንግዲህ የባርኪ እናትን ለቤዛ ፍቅር ባወራችው በውሸት ነገር ቤዛን ተባራለች። ቤዛ እውነት ነው አሁን ወዴት ነው የሚሄደው ብላ ተጨናንቃለች። ነገሩ ኤላዬ ጋር ሄጄ እኖራለሁ ብላ ወደ ኤላ ጋር ለመሄድ አስባለች ማለት ነው። ከዛም በኋላ ፍቅርንም የቤዛን ልብስ ሁሉም ነገር ሰብስባ ከበር ውጪ አውጥታ ውርውር አድርጋ ትወርውርላታለች። እሷንም ደግሞ እንዴት ነው ልብስ የምትወረውሪብኝ ትላለች። እዚህ ጋር ደግሞ ወደ አዳይ ጋር ቤት ደርሶ ሁሉም ነገር እኔ ከዛ በኋላ አሸናፊ ደማቃ እንኳን መጣችሁ፣ እኔ ደግሞ እማዬ ጋር ደርሼ እመለሳለሁኝ። እናንተ ሄዱ እደርስባችኋለሁ፣ አዳይን ፍለጋ አዳይን ታግዳለች እያሉ ሁላቸውም እሺ እያሉ ተከፋፈሉ። ሊዱ ዳይመንድ ስንት እናንተ ነው ያለው? ሁሌም እማዬ ብለህ የምታወራው ባከሻ ትቀባጢ። የምትቀመጪ ከሆነ አርፋሽ ተቀመጪ። ዴቭ እኛ እንሂድ። ወዴት ነው የምትሄደው ዴቭ? እኛ የምንሄደው አዳይ ፍለጋ ነው። ይኸውልሽ ሊዱ አዳይ ፍለጋ ነው። አንቺ አርፈሽ ቁጭ በይ እዚህ ቤት። ብርሃን እባክሽን እንዳትንቀዠቀዥ ጠብቂያት ብሎ በዴቭን ለብርሃን አደራ የሊዱን ይሰጣል ማለት ነው። የአዳይ እናትንም እግዚአብሔር ይጠበቃችሁ ብላ እናንተ ከመጣችሁ ተረጋግቻለሁ ብላ ልጆቼን አደራ ራሳችሁ ጠብቁ እያያችሁ ብላ የአዳይ እናትን አደራ ተሰጥና እነሱም ወደ ፍለጋቸው እንደቀጠሉ ነው ማለት ነው። ሊዱ ውጪ ቆማ ነበረ። ገባቢ እያለች ያው ቀበጧ ሊዱ እርጎ ላምጣልሽ እንደ ሊዱ ኖ እኔ ፍሬ ያሌለው እርጎ አልወድም። እሱ ምንድነው ይላሉ የአዳይ እናትን ማለት ነው። ተያት እማዬ ልጇን ቀበጥናት እንዴ የሆነ ነገር አምጭላት እሺ። አሁን ውሃ ጠምቶኛል፣ ምግብ አቅርቢልኝ። ውሃማ ምን ይጠቅማል ልጄ? ምን ያደርጋል ብቻውን እያለቀ ሂጂና ግቢና ቀራሪ አምጭላት፣ እህልም አቅርቢላት ወይ እኔን ብላ እንግዲህ የእናት ወድ እንግዲህ ደረታቸው እየመቱ ተንከራተሽ አይደለም ደክሟታል፣ አስገቢያት። የአዳይ እናት አዋራው ፀሐዩ ሁሉም ነገር ያስጠላል እያለች እንግዲህ ቀበጧል። ሂዱ ሲጀመር አንቺ እዚህ ምን አስመጣሽ? እዛ እያለሽ እህቴን ቁም ነገሩን እያሰጠሻት አልነበረም? ዴቭ ብዬ ነው የመጣሁት እንጂ ማንን አዳይ ፍለጋ መጥተዋል እኮ። አንቺ መቼ ጠፍተሽኝ? ተው እንጂ ልጆቼ አትጠሉ እንጂ እናንተ ምንድነው? ይልቅ ብርሃኔ ሄጂ የምትፈልገው ነገር አድርግላት። የአዳይም ቀሚስ ስጭላት። እንግዲህ ሌሊዱ በቀሚስ ሂጂ ሱሪን ቅርብ ስትላት፣ ኧረ እኔ በሱሪ እንጂ በቀሚስ አልፈልግም፣ ቀራዴምም አልጠጣም።
ሊዱ አትቅበጪ፣ ውሃ ጠማኝ ካልሽ ቀራሬ ጠጪ። እንዴ ልታሰክሪኝ ነው እንዴ ብርሃን? አሰሚኝም እንዴ? ውሃ ጠማኝ፣ ውሃ ስጭኝ። ሊዱ አትቅበጪ ትላታለች። ቤቴን እኮ ነው የመጣሽው። እዚህ ጋር ለአዳይ አባትም እናቷን እንጂ እኔ ምላትን አሰማም። እቺ ከዚህ ምን ብላትስ ማክ እንዴ? ምንም ቢሆን እኮ አባቷ ነው። ብርሃንም ለኔ ምንም አትሰማኝም። ከዛ አዳይ አባትነት እኮ ይሄ አይደለም። ታዲያ እንዴት ነው ባክሽ የኔ አባትነት? እንዴ አንቺም ልታስቀሪ ነው እንዴ? ማፈሪያ ከሁሎሽ ሌላ ምን ላድርግሽ? ምን ፈልገሻል? ይላታል የአዳይ አባትን ማለት ነው። ስለዚህ እኔም እንደ እናንተም ልጅ ከወለድኩ በኋላ አስቀጥሎ ከሚያስወጣኝ ከማይሆን ሰው ጋር ነው የምትድረኝ እንዴ አባዬ? በቃ እንደዚያ ከሆነማ እኔም አባቴም አይደለህም ትለዋለች አደይ ማለት ነው። ከዛም በኋላ እናንተ ልጆች ልታሳብዱኝ ነው እንዴ? አትሳሳት አባዬ፣ በአንተ መንገድ ልትቀጽኝ ከሆነ መቼም አይሆንም። በቃ ከዚህ አስወጣኝ፣ የራሴ ህይወት እንኑርበት አባዬ። እኔ ደግሞ እኔ ሰውየው ማግባት ካልሆነ ተስማምተሽ እስካለሽ ድረስ ከዚህ ንክች ፍክች አድርጌም አላስወጣሽም። ካልሆነ ጠልፎ እንዲወስድሽ አድርግሻለሁ። አንተ ምን አይነት አባት ነክ? ጨካኝ አባት ነክ ስትለው የአደይ አባትን አንድ ጥፊ ይሰጣታል ማለት ነው። እዚህ ጋር ኪንጎና ዳይመንድና ዴቭ አደይ ፍለጋ እየሄዱ ዴቭን በጣም ደክሞት መንገድ ላይ መሄድ አቅቶታል ማለት ነው። ከዛ በኋላ ምን ይሼ ነው ዴቫ ምን ሆነክ ነው እንዴ? ሩጥ ሩጥ በል እንጂ ደከመህ እንጂ ባክህ። እሱ ይዘን ባንመጣ ይሻል ነበረ። ምንም አይጠቅመን ነገር ይዘን መተን ይላል ኪንጎና ዳይመንድ ማለት ነው። አታየው እንዴት እንደሚሄደው በጣም እኮ ደክሞታል። ካልሱ ምንም አንሆንም። ባበጠ ሳይሆን ዋናው በምላስ ነው። ኪንጎ ኧረ በእናትህ ለሽበል እለፈር። አንተ ደግሞ ብላተኛ ነኝ ትላለህ ታወራለህ። የሆንክ ጀዝባ ይለዋል ማለት ነው። እዚህ ጋር ሊዱና ቤዛ እንግዲህ የተጣሉ ይገኛሉ። ሌላን የፈለሽ ጊዜ መቀመጥ ትችያለሽ፣ ግን በአንድ ነገር ከሊሊ ጋር ስትጣሉ እንዳልሰማ ፍቅር ከዛ በኋላ ለምለም እዚህ ቤት እንዴት እዚህ ቤት ነው የምትቆየው? ከሷ ጋር እንዴት መኖር እችላለሁ? እንኳን ከኔ አይደለም ከአስትሽ እንኳን ኖሮሻል። ስማት አነጋገርዋን እንዴት እንደምትናገረኝ በዚህ አነጋገርዋ እንዴት ነው ከኔ ጋር የምትኖረው? ቤዛ የውልሽ ቤዛ ከአሁን ጀምሮ ጸባይሽን አስተካኪ። ሊሊ ትውጣ ካለች ትውጣ ነው። በሊሊ ፍቃድ ነው። የዚህ ቤት ውሳኔ በሊሊ ነው የሚወሰነው። እኔ ምንም ላደርግልሽ አልችልም። ከመቼ ጀምሮ ነው? ከዛሬ ጀምሮ የዛሬ ባለቤት እንደሆነ አትቂ እያለች እንግዲህ ሁለቱም የነገሩ እንደዚህ አይነት ኃላፊነት ተሰጥቶሽ ስለማያውቅ ደስታሽን መቆጣጠር አቅቶሻል። አንድ ይዤልሻለሁ። 3 ካደረግሽ በኋላ ከዚህ ቤት ነው የምትወጪው። ከዛ በኋላ ቆይ እዚህ ቤት እያለች ያለ መናደድ እንዴት ትችላለሁኝ? እሷ ከዚህ ቤት መውጣት አለባት። እሷ ከዚህ ቤት ካልወጣች እኔ መቼም ቢሆን ከሷ ጋር ምንም ቢሆን መስራትም አልችልም። ከዛ በኋላ በጠዋቱ ተነሳ ሊሊ ምግብ ስሪልኝ ስትላት ለምን ራስሽ ገብተሽ አሰሪም? አንቺስ ምን የቤቱ መቤት አይደለሽም እንዴ? ለምን ገብተሽ አሰሪም? እያሉ ሁለቱም እየተከራከሩ ኤላ ይመጣና እዚህ ቤት የመጣሽበት ጉዳይ አውቃለሁ ትላለች። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ሁሌ የምለቅላችሁ ቪዲዮ እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰብ ትሆኑ በአክብሮት